ይሄ የኔን ትዳር አባላሽቺ አንቺንም ህይወት ልበጣብጥ አልፈልግም። እሱ እኮ አሁን እዚህ በመቀመጥሽ አይደለም የተከፋ በቃ ሁሌ በመንሄደው ነገር እዚህ በማንውለው ልጅቷም ቤት ውስጥ ያው ሰራተኛም የለኝም ተመላላሽ ናት እና አንድ ቀን ገብታ አንድ ቀን ትዘላለችና ልጅቷ በተኛችበት ሁሌ ተተናስ ስለምንወጣ እንጂ እውነት ለማናገር በመቀመጥሽ እግዚአብሔርን ከፍቶት አይደለም። አይ ከፍቶት አይደለም ግን ደግሞ ማለት ነው አንዳንድ ሰዎች ያልበላቸውን የሚያውቁ ሰዎች አሉ። አንድ በሽተኛ ሰዎች አሉና አርፎ በሽታቸውን እንዲያስታምሙ ብየላለሁ። ወደ ቤተሰቦች ዛሬ ማንንም ማላገጫ ሆነን እንጂ ቤተሰብ ነበር የማንንም አፍ መፍቻ ሆነ። የጤነኛው የበሽተኛው አፍ መፍቻ ሆነ። ኖርማል። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር አምላክ ይመስገን። እንግዲህ ውድ ቤተሰብ ያው ዛሬም እንግዲህ ደግሜ መጥቻለሁኝ። ያው እንግዲህ ውድ ቤተሰብ ስለኔ ጤንነት እንግዲህ በሳምንት ያው ደህና ነኝ፣ ከምን በላይ ደህና ነኝ። እንግዲህ ውድ ቤተሰብ ያው ይሄ ሳምንት እንግዲህ ያው የጾም ሳምንት ነው። ከዛንም ባለፈ ደግሞ ያው ሰሞነ ሕማማት ነው። እንግዲህ ከመቼውም በላይ ያው ራሳችንን በጾም በጸሎት በስግደት ያው ቆም ብለን የምናይበት ነውና ማለት በዚህ ሳምንት ምንም ለማለት አልፈለኩም። ነገር ግን ያው በእኛ መሀል ያለውን ነገር አይታችኋል እና ውድ ቤተሰብ አሁን የሚባለው ነገር በጣም ማለት የውሸት የሆነ የቲፎዞ ነገር ነውና ከዚህ በፊትም አይታችኋል። ወይኑ ተብየዋ ከውጭ መጣ ከባሏ በተጣላይ ሰዓት እንግዲህ ያረፈችው እኛ ጋር ነው። በዛ ሰዓት የኛም ትዳር የፈረሰው ለሷ ብላ ወደ እሷ ጋር በመሄድ የኛን ትዳር ትቶ ለሷ በማሰብ እንዲሁም በተለያየ ነገር ነው እንዳያችሁ። ያው የመጣሁት በዚህ አጋጣሚ እሱንም እንደዛ ማስከፋት አልፈልግም። ልብሴንም ጎዳናም ቢሆን ማንም ይሆነ በእውነት ነው የምልሽ አይደለም። ምናልባት በየርሽበት ሁሌ ተከትዬሽ ላልሄድ እችላለሁ። እንግዲህ አሁን ባለው ነገር ከደበረች ማለት ነው እና ውድ ቤተሰብ በዚህ አጋጣሚ ምንም እንትን ብሎኝ አይደለም። ምክንያቱም እንደሱ አይደለም። ይሄ የኔን ትዳር አባላሽቺ አንቺንም ህይወት ልበጣብጥ አልፈልግም። እንደሱ አይሆንም። እሱ እኮ አሁን እዚህ በመቀመጥሽ አይደለም የተከፋ ገብቶኛል። በቃ ሁሌ በመንሄደው ነገር እዚህ በማንውለው ልጅቷም ቤት ውስጥ ያው ሰራተኛም የለኝም ተመላላሽ ናት እና አንድ ቀን ገብታ አንድ ቀን ትዘላለችና ያው ሁሌ ስለማትኖር እሷም ልጅቷ በተኛችበት ሁሌ ተተናስ ስለምንወጣ እንጂ እውነት ለማናገር በመቀመጥሽ እግዚአብሔርን ከፍቶት አይደለም። አይ ከፍቶት አይደለም። በርግጥ ገብቶኛል። ግን ከእንደገና ህይወት ራሱ እኮ የምትጠበቅ ልጅ ናት። እኔ ከመጣሁ ራሱ በቃ እንጂ አንቺ እሷንም እንትናትያትም አትቆጣጣሪያትም። በቃ ማን እንዳንቺ የሚሆንላት የለም። እያየን ልጅቷም እየተጎዳሽ ነው ያለችው አንደኛ ነገር። ለዛም ነው ለሱም ጊዜ የላት ለቤቷ ጊዜ የላት። በእውነት ለሊት ወተኔ በርኩበት ሁሉ አብራይ ነው በቃ። እሱ ምንም ችግር የለውም። ወይኑ አሁንም ቢሆን እሄዳለሁ የምትይ ምንም እንደዛ የሚያስብል ጉዳይ የለም እና ምናልባት እኛ ሞክረናል ለማስታረቅ ሞክረናል የሚባለው ነገር እውነት ለመናገር ውሸት ነው፣ የውሸት ነው። ምክንያቱም ማንም ሰው የኛን ችግር ያየለ እውነት ለመናገር የፋሚቱ ቤተሰቦች ጎረቤት ነን። እንግዲህ እነሱ ብዙ ሞክረዋል፣ ብዙ ለፍተዋል፣ አልሆነም። እነሱ ቢሉና እነሱ አሁን በዛ ስራ ላይ ቢሰሩ ሪል ነው፣ እውነት ነው። ሌሎቻቸው ግን አውቀው ለሚዲያ ለማስመሰል ነው። ለምን አልሞከራችሁም፣ ለምን እንደዚህ አላደረጋችሁም ያው እንዳይባሉ ነው እንጂ ሞክረን ነበር፣ አልቅሼ ነበር፣ እንደዚህ ብዬ ነበር። ይሄ ውሸት ነው ውድ ቤተሰብ፣ ውሸት ነው። ስለዚህ ከዚህ በፊት እኛ ጋር በነበረ ሰዓት የምታዩት ቪዲዮ አለ። በሷ ህይወት ምክንያት ነው እንግዲህ የኛ ትዳር ዛሬ እስከዚህ ድረስ ሊደርስ የቻለው እውነት ለመናገርና በዚህ በመጣ በባል ምድር እኔ እነሱ እንደዛ ስላሉ አይደለም፣ ግን ህሊና የሚለኝን ነገር አዳምጣለሁ። ጭንቅላቴ ምንድነው የሚያስበው፣ ውስጤ ምንድነው የሚያስበው በመለው ማለት ነው። ግን ደግሞ አሁን እኔ ጋር ስለተቀመጥሽ ገፋፍጭ ግቢ ብለሽ እሷ ጋር እኔ ወይ ምናልባት እዚህ ከብጃት ነው ምናምን ነገር ስሜት እንድሰማሽ አልፈልግም። አይደለም በፍጹም። እኔ ልሽ ለልጅሽም እኮ ጊዜ ስለሌለሽ ሁሌ ከኔ ጋር ነሽ። 2 ወር ሙሉ ከኔ ጋር ስቃይሽን አይተሻል በእውነት መናገርም አልፈልግም። ነገር ግን ሰው ሳይፈልግ የሆነ ተገፋፍቶ እንዲናገር የሚደረግ ነገር አለና አሁን በባለፈው የሰሩትን አይታችኋል። ምንድነው የተባለው?
አንቺ ደህና ሁኚ፣ አንቺ ደህና ሁኚ። እሱ ይሙት ማለት ነው። ከአንድ ትልቅ ሰው እንዴት እንደዚህ አይነት ሀሳብ ጎበዝ፣ እንዴት እንደዚህ አይነት ሀሳብ ይነገራል? አዎ ሞክሬ ነበረ፣ አልተሳካም። አንቺም እሱም በልጃችሁ በያላችሁበት ደህና ሁኑ። በቃ ይሄ ነው መባል ያለበት። አይዞሽ እህቴ፣ አንቺ ደህና ሁኚ፣ ለልጅሽ ለቤተሰብሽ። እንዴ እኔም ቤተሰብ አይፈልግም እንዴ? እኔንም እኮ የሚፈልገ ቤተሰብ አለ። እኔም በሰላም መኖር እፈልጋለሁ። ግን ደግሞ ማለት ነው አንዳንድ ሰዎች ያልበላቸውን የሚያውቁ ሰዎች አሉ። እዚህ ውስጥ ደግሞ እነሱን አያገባቸውም። ምክንያቱም በመሀላቸው ልጅ አለች፣ ዙሮ መገናኘት የሚችሉ ሰዎች ናቸው። አንድ በሽተኛ ሰዎች አሉና አርፎ በሽታቸው እንዲያስታምሙ ብዬላለሁ። ውድ ቤተሰቦች እንካት እምንላት ለኔ በቃ እኔ እንጃ የእናቴ ልጅ ለኔ ምንም አይደሉ። እሷ ከእናቴ ልጅ በላይ ናት። እግዚአብሔር ሺህ ዓመት ያኑርሽ። ላንቺ ክፉ መመኝልሽን ገደል ይስደዳቸው። እውነት ወይ በቃ አይደለም። እኔ አንዳንድ ነገሮችን አይቼ በጣም ነው የተሰማኝ። እግዚአብሔር አረሰማሽ አንቺ ለነሱ እንደዚህ ሄደሽ እያነባሽ ምን እያልሽ ግን አንዳንድ እኮ ምን ተቀበልሽ ወይ ነው ምን ተቀበልሽ? ዛሬ የምትፈተኝ ነገ የተሻለ ህይወት ልሰጥሽ ነው ፈጣሪ። ይሄን አምናለሁ። አዎ ነው እግዚአብሔር ጥሩ ደረጃ ያደርሻል። ግን ማለት ነው የዋነት ይሄን አክል የሚያስብል ከሆነ በእውነት በጣም ነው እንትን የሚሰማኝ። ስለዚህ እሷ አሁን ከባሏ ለመታረቅ በሂደት ላይ ስለሆነች እንደዛ አይነት ነገር ማውራት በእውነት ተገቢ አይደለም። እኔ በጣም ነው የተሰማኝ። እንዴ እሷ ትልቅ ሰው ነች እኮ። ከሷ የሚያናንሱ እንኳን ይሄንን አላወሩ። ስለዚህ ውድ ቤተሰብ ምን ትሉታላችሁ? ይሄ ለአንዱ አግዞ ለአንዱ እንትን ማለት ነው የሚሆነው። እኔ እንደዛ ነው የምረዳው። ስለዚህ ካወቁ መናገር ነው፣ ካላወቁ ደግሞ መተው ነው። እንዴ ሰው እንዴት ያልበላውን ያካል በማያገባው ገብቶ? ይሄ መሆን የለበትም። ከሷም ይሄ ነገር አይጠበቅም። ሰው እኮ እንደ እድሜው ነው መናገር ያለበት። በእድሜው ልክ ነው ሰውን መምከር ያለበት። እሷ በዚህ እድሜዋ በዚህ ሁኔታ ላይ ሆና ጭራሽ ሌላ ነገር ታወራለች። እውነት ይሄንን ከሷ አልጠብቅም። ከሷም ያላንሱ በእድሜ የሚሆን በተለያየ ነገር ያሉ እኮ ብዙ ያስባሉ። ብዙ ነገር ከሷ በበለጠ ብዙ ነገር ይላሉ። ግን የሷ የበቀደሙ በጣም በቃ እንጃ ብቻ እኔ ምን እንደምን አላውቅም። ማውራት ፈልጌ አይደለም። እኔ እንደውም በዚህ ሳምንት ምንም ላለመስራት ሰውን በቃ ምንም እንትን ላለማለት ወስኜ ነበር። ነገር ግን ሳልፈልግ እንድናገር ተገደድኩኝ። ስለዚህ ከዚህ በፊት ለሷ ትዳር ተብሎ ነገ እነሱ ጋር ስትሆን ከነገ ወዲያ እነሱ ጋር ስትሆን ታውታላችሁ ቪዲዮ በቃ ምን ያክል በመካከላችን ገብታ ኑሯችን ራሱ ትዳራችን ቀዝቅዞ እንደነበረ የምታውት ቪዲዮ ይኖራል። ስለዚህ ያኔ እንደዛ ያለች ሰው ዛሬ ደግሞ የዛ ተቃራኒ ለምን ትሆናለች? ሰው ለምንድን ነው ግን ማለት ወረተኛ የሚሆን? በቃ ለኔም አትበል ለሷም አትበል፣ ግልጹን የምታውቀውን ነገር ብታስረዳ ምን ችግር አለ? አንዱን ወግነን አንዱን ጥለን በቃ ምንድነው ፍርደ ገምድል ማለት የሆነ አንዳንዴ በሁለቱም በኩል አይተን መፍረድ ከቻለ መፍረድ ነው። ካልሆነ ግን አርፈን ዝም ማለት ነው። ዝምታም እኮ መልስ ነው። ስለዚህ እሷ እንደዚህ በማለቷ እኔ በጣም ተሰምቶኛል። እና ውድ ቤተሰብ ምናልባት ያው ትንሽ ስናገር ተናድጄ ስለሆነ ስሜታዊ እንግዲህ ሊሆን እችላለሁ። እሱ ላይ እናንተን ይቅርታ ጠይቃለሁ። እና ውድ ቤተሰብ እኔ አሁን በዚህ ሳምንት እንግዲህ ያው የስግደት ወቅት ነው። በደንብ ራሴን ለማየት ወደ ራሴ ለመመለስ ያው መስገድ አለብኝና እኔ ማለት ደህና ነኝ። አሁን የኛ ነገር የለም። እና ውድ ቤተሰብ ምናልባት በዚህ ሳምንት በስግደት ላይ ሰው እያለ እንደዚህ አይነት ነገር መሆን አልነበረበትም። እና እንደው ካለችው ከሰራችው ሁኔታ ተነስቼ ነው ይሄን ነገር እንድናገር የተገደድኩት። እና ምንም ማለት አይደለም። ሰው እኮ ትዳር ነው፣ ልጅ አለች። ሰው እኮ ነገ ተነገ ወዲያ ተስማምቶ እኮ አብሮ ባይኖርም ይቅርታ ተባብሎ እኮ ልጅ ሰው ይጠየቃል አይደል? ስለዚህ እናንተ ግን በመሃል የምታረጉት ነገር ጥሩ አይደለም።
ምክንያቱም ሀሳብ መስጠት ያለባችሁ አስታራቂ የሆነ ነገር ነው። ለምን እሷ እንዲህ ነች፣ እሱ እንዲህ ነው፣ እሷ እንዲህ ነች፣ እሱ እንዲህ ነው፣ ምንም ለእኛ የሚጠቅመን ነገር የለም። ስለዚህ ውድ ቤተሰብ እንግዲህ ሀሳብ አስተያየታችሁን እቀበላለሁ። እንግዲህ በዓሉም ያው ከፊት እየመጣ ነው። እንግዲህ ለበዓሌው እንገናኛለን። እስከዛ በሰላም ያደርሰን እላለሁ። አመሰግናለሁ።